بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ودنا يتكبراتو يتجويد تمرتكتاتيوች السلام عليكم ورحمة الله وبركاته يا الله سبحانه وتعالى فقد ሆኖ በድጋሚ ለመገናኘት በቅተናል ባለፈው እንደተነጋገርነው ስለ استعاده አነባበብ በተመለከተ ነበር ያየነው ዛሬ ደግሞ ስለ በስመላ ይሆናል ማለት ነው በስመላ የሚለው ቢስሚላሂ الرحمن الرحيم የሚለውን አረፍተ ነገር ለማመላከት የመጣ በአጭሩ ቢስሚላሂ الرحمن الرحيم የሚገልጽ የሆነ ቃል ነው ማለት ነው ስለዚህ አንድ ሰው ቢስሚላህ ወይም በስመላ ካለ ቢስሚላሂ الرحمن الرحيم ማለቱን ሊያውቅ ይገባል ማለት ነው ስለዚህ በስመላ ከሚለው አላፊ ግስ የተወሰደ ነው ሱም ቢስሚላሂ الرحمن الرحيم ማለት ነው ማለት ስለዚህ ቢስሚላሂ الرحمن الرحيم በአጭሩ ለመግለጽ ስንፈልግ በስመላ ብለን በአጭሩ ማስቀመጥ እንችላለን እንዲሁም ደግሞ የሚታወቀው ቢስሚላሂ الرحمن الرحيم በስመላ በሚለው ነው ማለት ነው ስለዚህ በስመላ ሲባል በአጭሩ ቢስሚላሂ الرحمن الرحيم ለመግለጽ መሆኑን ሁላችሁም ታውቁታላችሁ ሌላው በስመላ ከሱረቱ ተውባ መጀመሪያ ላይ የሚገኝ ሆነ ደግሞ ማንኛውንም ሱራ ከሱረቱ ተውባ ያለ ሱራ በመንጀምርበት ጊዜ በስመላ ማለቱ ግዴታ ነው ቢስሚላሂ الرحمن الرحيم ብለን መቅራት ይኖርብናል ይላሉ ሱረቱ ተውባ ግን አይቀራም ማለት ነው ወደፊት የምናየው ነው በስመላን ከሱራው መካከል የምናነሳ ከሆነ ግን እንዴት ነው ከሱራው መካከል የምናነሳ ከሆነ ሱራው መካከል ሲባል ምን ማለት ተፈልጎ ነው በቅድሚያ فنهاه أهل المسجد በሱራው መካከል የተፈለገው ምናልባት ረጃጅም ሱራዎች ሆነው ሁለት ወጅህ ወይም ሶስት ገጽ ወይም አራት ገጽ ከቀራም በኋላ አቁመን እንሄዳለን በሌላ ቀን ስንጀምር መካከል ላይ ነው የምናገኘው ከዚያ ስንቀጥልበት ከመጀመሪያው አይደለም ይጀምራል ስለዚህ መካከል ላይ ነው በዚያን ጊዜ በስመላን እናማርጣለን ምርጫ ይኖረናል የምንቀራበት የማንቀራበት በስመላን የምናነብበት የማናነብበትም ሁኔታ አለ መቼ ነው በስመላን የምንቀራበት ሁኔታ የሚለው ምናልባት ያ የምናነሳበት አንቀጽ በአላህ Subhanahu Wa Ta'ala ስም ረሱላችን አለይሂ ሰላቱ ሰላም ሙዳሲ ወይንም ደግሞ በጥሩ ባልሆኑ በጀነት በተለያዩ ነገሮች ምን ሊሆን ይችላል የሚጀምር ቃል ሆኖ እናገኘዋለን የዛኔ ምን እናደርጋለን የዛኔ ምን ማድረግ ይኖርብናል በስመላን فجلس ولم يصلي تحية المسجد ينوربنا المالتين فقال له من في المسجد قم فصلي ركعتين يمجمر كونه فقام فصلى عليه الصلاة والسلام مداسي يمجمر كونه ثم دخل مرة أخرى جنة بعد العصر يتلاقي طلو ጸጋዎችን የሚገልጽ ከሆነ ያ የምንጀምርበት አያት አንቀጽ ምን ማድረግ ይኖርብናል ማለት ነው በስመላን ብለን እንቀራለን ማለት ነው ወይም ደግሞ በስመላን ብለን መጀመሩ የተወደደ ነገር ግን ያ የምናነሳበት አንቀጽ አሁን ከተጠቀሱት ውጭ ከሆነ ምሳሌ በሸይጣን ውስጥ ከሆነ ወይም ደግሞ በተለያዩ በእሳት በተለያዩ በخوف በጂሃድ መሳሰሉ ከሆነ ግን በስመላን አይደለም የምንቀራው በስመላን ሳይሆን የምንቀራው ምንድነው استعاذة ብቻ ብለን اعوذ بالله من الشيطان الرجيم ብለን እንቀራለን ማለት ነውና በዚህ መልኩ የሚገለጽ ይሆናል ማለት ነውና ምርጫም ያለን እነኚህ አያቶች ተመርኩዞ ነው ማለት ነው ሌላው ሱረቱ ተውባ ለምን በስመላ ብለን አልጀመርንም ለምን አንጀምርም የሚል ጥያቄ በአእምሮአችሁ ሊያቃጭ ይችላል በጣም ጥያቄ ነው ይህንን ብዙ ዓሊሞች የተለያዩ መልሶችን ያስቀመጡ ቢሆንም እዚህ ላይ መጽሐፋችን ላይ የተቀመጠው እንመልከት እንደውም ደግሞ ብዙ ዓሊሞች የተጠቀሙበት ነው ሱረቱ ተውባ እንደሚታወቀው አጀማመሩ በጂሃድ ነው በማስፈራሪያ በግልጻጼ እንደዚሁም ደግሞ በተለያዩ በየውም ቂያማ በአስፈራሪ ነገሮች የሚጀምር ነው ሱረቱ ተውባ ማለት ነው የዛኔ በዚህ የሚጀምር ስለሆነ በስመላ ደግሞ አያቱ ረህማን ስለሆነ
وقالوا لا تصلي ركعتين በአያቱ هذا ረሕማ እንጂ وقتها በዚህ አይጀምርም ብለው فقال سبحان ያስቀምጣሉ الله ማለት ነው። إن جلست قلت قوموا ስለዚህ فصل ሱረቱ ተውባ قم ምንድነው فصل ማለት وإن ነው? صليت قلت አጠቃላይ لا تصلي በማስፈራሪያ ነው የተጀመረው ማለት ነው። إذن ጅሃድን فأنا ይመስል في ضرورة من العلم ሽስሙ فمن ማስፈራሪያ هنا ግሳጽን ይመስል بدأ يطلب العلم እንደዚህ የውመል ቂያማ ومنزلته እንደዚህ العلم አይነት ነገሮች ናቸው معروفة የአጀማመራቸው لأكثر ማለት ነው። እና እንደውም አጠቃላይ وإن ማለት كان እንችላለን። ስለዚህ ሱረቱ عن ተውባ صلاة በዚህ الراتبة عن صلاة ሰበብ النافلة التي በስመላ لها سبب እንዳይቀራ الصحيح أنه ተደረገ ማለት ነው። غير ሁለተኛው ምክንያት ደግሞ وأن ይህ النهي ሱረቱ ተውባ የሱረቱል إنما هو አንፋል عن መቋጫ ነው النوافل ይላሉ። المطلقة ማለትም التي ሱረቱል لا سبب አንፋል لها ምንድነው ማለት ነው? إذن የሱረቱል فأنت في አንፋል ضرورة ማሟያ የሆነ إلى ነው እንጂ تعلم ራሱ الشريعة የቻለ ሱራ አይደለም لترفع الجهل ስላላደለ عن ነው نفسك ብለው የሚያስቀምጡ ማለት ويذكر ነው። أن ወላሁ አለም እውነተኛነቱን ወይ ደግሞ الظاهري المشهور رحمه الله ትክክለኛውን እንግዲህ ገለጻ አላህ كان Subhanahu سبب ብቻ ነው طلبه የሚያውቀው። العلم ስለዚህ እኛ أنه የተቀመጡትን دخل ذات يوم المسجد አስተያየቶችን ብቻ ነው في እያስቀመጥን غير وقت ያለነው ማለት النهي ነው። ስለዚህ አሁን فجلس ولم በተጠቀሱት يصلي تحية ምክንያቶች المسجد ማለት ነው فقال له ለሱረቱ من في ተውባ المسجد قم فصل ምንድን አይሆንም ركعتين ማለት ነው? በስመላ فقام አይቀራም فصلى ማለት ነው። ركعتين እንዲሁም ሌሎችም ተጨማሪዎች ይኖራሉ። ثم ዋና دخل ዋናዎቹ مرة ብዬ أخرى ያዩኋቸውን ነው بعد ያስቀመጡት العصر ማለት ነው። እንግዲህ መግቢያ ላይ እንደዚህ فصلى ከተነጋገርን ركعتين በስመላ فنهاه ከሱረቱ أهل ተውባ المسجد ውጭ ባሉ وقالوا لا تصلي ركعتين هذا ሱራዎች وقت نهي በሁለት ሱራዎች መካከል በሚመጣበት فقال ጊዜ سبحان الله إن በሶስት አይነት جلست አቀራር قم ይቀራል። فصل ማለትም قم فصل ሱረቱ وإن ተውባን صليت እናስወጣዋለን قلت لا ምክንያቱም تصل በስመላ ስለማይነበብ إذن ማለት ነው። فأنا ሌሎቹን في ضرورة 113 إلى العلم ሱራዎች ማለት ነው فمن አንዱን ሱራ فمن ጨርሰን هنا ሌላ ሱራ بدأ በምንገባበት يطلب ጊዜ العلم በስመላ ومنزلته እናገኛለን። في العلم የዛኔ معروفة በሁለት ሱራዎች لأكثر መካከል الحاضرين የምትገኘውን በስመላ በሶስት አይነት وإن كان አቀራር ነው የምንቀራው። ምሳሌ النهي ስንሰጥ የበለጠ ግልጽ عن ይሆንላችኋል። صلاة الراتبة አንደኛ عن صلاة ሁሉንም ቆርጠን ነው የምንቀራው። النافلة ሁሉንም التي لها መቁረጥ سبب ሲባል የምንጨርሰውን الصحيح ሱራ أنه የመጨረሻ غير አንቀጽ واجب ለብቻው እናነብና وأن ከዛ በስመላ النهي ለብቻ እናነባለን። ከዛ አዲሱ إنما ሱራ هو የመጀመሪያ عن አንቀጽ ለብቻው عن እናነባለን። النوافل المطلقة ምሳሌ ሱረቱል التي ማውና لا ሱረቱ سبب لها አልከውተር እናያለን። إذن فأنت የሱረቱል في ማውን ضرورة ወይም ደግሞ የአራአይተ إلى الذي تعلم መጨረሻው الشريعة አንቀጽ ምንድነው? لترفع الجهل عن ወየምነዑነ نفسك አልማዑን ويذكر أن እናቆማለን። ابن حزم ከዚያ በኋላ الظاهري ቢስሚላሂ المشهور رحمه الله الرحمن الرحيم كان سبب طلبه አሁን العلم እናቆማለን። أنه ኢና دخل ذات يوم المسجد አዕጠይናከ في አልከውተር غير وقت ምን ሆነ النهي ማለት ነው? ቆራርጠዋል فجلس ማለት ولم ነው። يصلي تحية المسجد የጨረስነውን ሱራ የመጨረሻ አንቀጽ ለብቻው قال له من في المسجد قم فصل እንደጨረስነው ركعتين እናቆማለን፣ ተነፍሳለን። فقام አዲስ فصلى ሱራ ስንጀምር ركعتين ደግሞ በስመላ እናገኛለን። በስመላን ቀርተን ثم دخل ብቻውን مرة እናቆማለን። أخرى እንዲሁም ደግሞ የመጀመሪያውን بعد العصر አንቀጽ የአዲሱን ሱራ ማለት ነው እሱንም ለብቻ እናነባለን። ስለዚህ ሁሉንም فصلى ቆራርጠን ركعتين አነበብን ማለት ነው። فنهاه ሁለተኛው أهل المسجد ሁሉንም ነው አያይዘን وقالوا የምናነበው። لا تصلي ሁሉንም አያያዝ ركعتين هذا ወስሉል وقت ጀሚዕ ማለት ነው። ይህም فقال سبحان الله إن جلست የምንጨርሰውን قلت ሱራ قم የመጨረሻውን فصل አንቀጽ قم ከበስመላ فصل ጋር وإن እናያይዛለን። صليت قلت لا በስመላን تصلي ደግሞ ከአዲሱ ሱራ إذن የመጀመሪያ አንቀጽ فأنا ጋር في ضرورة እናያይዘዋለን። إلى ምሳሌ العلم ويمنعون فمن الماعون هنا بدأ بسم يطلب الله العلم الرحمن ومنزلته في العلم الرحيم معروفة لأكثر إنا الحاضرين وإن أعطيناك كان الكوثر النهي ምን ሆኗል ማለት ነው? ሁሉንም አያይዘነዋል። عن صلاة የምንጨርሰው ሱራ النافلة የመጨረሻ التي لها አንቀጽ سبب ከበስመላ ጋር በስመላን الصحيح ደግሞ أنه ከሱራው መጀመሪያ غير አንቀጽ واجب ጋር አያይዘናል። وأن ይህ النهي ሁለተኛው አቀራር ነው። ሶስተኛው إنما አቀራር هو ደግሞ عن የምንጨርሰውን النوافل المطلقة ሱራ التي لا የመጨረሻውን سبب አንቀጽ لها ምን እናደርገዋለን? إذن ለብቻ فأنت في እናነብና ضرورة በስመላን ከአዲሱ إلى ሱራ تعلم የመጀመሪያ الشريعة አንቀጽ ጋር አያይዘን እናነባዋለን። لترفع ምሳሌ الجهل عن نفسك ወየምነዑነ ويذكر أن አልማዑን ابن حزم እናቆማለን። الظاهري المشهور رحمه الله ቢስሚላሂ الرحمن كان سبب الرحيم طلبه العلم إنا أنه دخل ذات أعطيناك يوم المسجد كرتا في غير وقت النهي بسم الله فجلس ولم الرحمن يصلي تحية الرحيم المسجد إنا فقال له من في المسجد قم فصل أعطيناك ركعتين الكوثر فقام نرجنوال فصلى يا ركعتين سورة المجرشة أنكس يمن جرسون دخل سورة مرة مجرشون أنكس أخرى لبتشوا كان بابن بوهلا بعد كذا العصر بوهلا بسمنا كأدس سورة مجمرة أنكس جرا أيضا فصلى نقول ركعتين إيه سوستنيا أكرار نومال فنهاه أهل المسجد አራተኛ وقالوا لا አቀራር تصلي አለ። ركعتين በኢስቲዓዛ هذا ላይ وقت ታስታውሱ ከሆነ የተነጋገርነው فقال ማለት ነው። سبحان الله እሱ إن የተከለከለ جلست ነው። قلت አራተኛው قم فصل ይህ እንዴት ነው? قم فصل አራተኛው وإن አቀራር صليت የተከለከለው قلت لا تصلي ወይ ሽስሙ የሱራውን መጨረሻ إذن አንቀጽ فأنا ከበስመላ في ጋር ضرورة إلى አያይዘን العلم እንቆምና ከዚያ فمن የአዲሱ هنا ሱራ የመጀመሪያ بدأ አንቀጽ يطلب ለብቻው العلم እናነባለን። ومنزلته ምሳሌ في العلم ወየምነዑነ معروفة لأكثر الحاضرين አልማዑነ ቢስሚላሂ وإن كان الرحمن النهي الرحيم عن ብለን صلاة እናቆማለን። الراتبة عن እንደዚህ صلاة ብለን በምናቆም ጊዜ النافلة التي لها አዳማጭ سبب በስመላ الصحيح የሱራው أنه መጨረሻ አንቀጽ ናቸው غير ወይ واجب ገምተል አይገምትም? ልክ وأن እንደናንተ النهي እንዳዳማጭ ስታዩ አሁን إنما هو ይገምታል። عن ስለዚህ النوافل ምን ሆነ ማለት ነው? المطلقة ይሄን አቀራር التي لا ትክክል سبب ያለ لها አይደለና ወይም ደግሞ የተከለከለ إذن فأنت في ضرورة ስለዚህ ይሄን إلى በስመላ تعلم الشريعة የሱራው መጨረሻ لترفع አንቀጽ الجهل عن እንዳይመስል
ወይ የሚቀጥለው የአዲሱ ሱራ አንቀጽ መጀመሪያ ጋር ማያያዝ አለብን ካልሆነ ደግሞ የምንጨርሰውን ሱራ የመጨረሻ አንቀጽ ለብቻው በስመላል የሚቀጥለው ጋር ማያያዝ እንችላለን በዚህ መልኩ ካልሆነ በስተቀር የመጨረሻውን የምንጨርሰውን ሱራ የመጨረሻ አንቀጽ ከበስመላ ጋር አያይዘን መቆም የተከለከለ ነው ወየምነዑነ አልማዑነ ቢስሚላሂር ረህማኒር ረሂም ይሄ የተከለከለ ነው ለምን በስመላ የሱራው መጨረሻ ወይም ደግሞ ማብቂያ አንቀጽ ናት ብሎ ሊገምት ስለሚችል ነው ማለት ነው ስለዚህ በዚህ ሰበብ ምክንያት በስመላ ከመጨረሻው ሱራ አንቀጽ ጋር ተያይዛ ከዛ እንድትቆም የተከለከለ የሆነበት ምክንያት ማለት ነው ስለዚህ በዚህ መልኩ መቅራት ይኖርብናል እላይ በተጠቀሱ ሶስት ምክንያት ሶስት አቀራሮች ግን በፈለግነው አይነት አቀራር የመቅራት መብት አለን ማለት ነው ታይተፈቀደ ነው ማለት ነው ሌላው ሱረቱል አንፋልና በሱረቱ ተውባ መካከል ከሶስት አንዱ ባሉ በሶስቱ ሶስት አቀራር አሉ ከሶስቱም በፈለግነው አይነት አቀራር መቅራት እንችላለን ማለት ነው በሱረቱል አንፋል አለ ከሱረቱል አንፋል የመጨረሻ እንደጨረስነው ከዚያ በኋላ ምንድነው ያለው ማለት ነው ሱረቱ ተውባ ነው የምናገኘው በዚህ ጊዜ ሶስት አይነት አቀራር አለ በሶስቱም የተፈቀዱ ናቸው በፈለግነው አይነት አቀራር መቅራት እንችላለን ማለት ነው በፈለግነው አይነት አቀራር መቅራት እንችላለን እንዴት ነው አንደኛው አቀራር ሱረቱል አንፋልና በሱረቱ ተውባ መካከል አንደኛው አቀራር አልወቅፍ ነው ማቆም ሲባል የሱረቱል አንፋል የመጨረሻውን አንቀጽ ከቀራን በኋላ እንቆማለን ከዚያ በኋላ ማንን እንቀጥላለን ሱረቱል التوبة نقطعለን ይህ የመጀመሪያው ነው ምሳሌ إن الله بكل شيء عليم እንቆማለን ከዚያ ሱረቱ ተውባ እንቀጥላለን ማለት ነው ሁለተኛው አቀራር ደግሞ ሰክት ማለት ትንሽ ያለ መተንፈስ መቆም ማለት ነው ያለ መተንፈስ አንተ ነፍስ የከሱረቱ አልአንፋል የመጨረሻው አንቀጽ ላይ ትንሽ ይቆምና ከዚያ በኋላ ሱረቱ ተውባ እንቀጥላለን እንዴት ነው ይሄኛው إن الله بكل شيء عليم براءة عن صلاة الراتبة إن الله كجرسنا بحالا إن الله بكل شيء عليم بلن كجرسنا بحالا إن الله بكل شيء عليم كالنا بحالا تنشي نزقيا إن الله بكل شيء عليم براءة من الله شوفوا هذا إيه ሁለተኛው አቀራር ነው ማለት ነው ሌላው ሶስተኛው አቀራር ደግሞ የሱረቱል አንፋል የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ አንቀጽ ጋር አያይዘን ማንበብ እንችላለን እንደዚህ ይሄንም إن الله بكل شيء عليم براءة من الله ورسوله من አደረኩት ሱረቱል አንፋል ከሱረቱ ተውባ ጋር ባያይዤ ቀረሁ ማለት ነው እነዚህ ሶስት አቀራሮች አሉ ከሶስት በአንዱ አቀራሮች መቅራት እንችላለን ማለት ነው ኢንሻአላህ እንግዲህ ሁሉም ገጽ ይመስለኛል አላህ Subhanahu Wa Ta'ala በሰማው ተጠቃሚ ያድርገን እስቲዓዛና በስመላ እንግዲህ በዚህ መልኩ ካየን በቂያችን ነው ጀዛኩም الله خيرا سبحانك اللهم وبحمدك لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته معروفة لأكثر الحاضرين وإن كان النهي عن صلاة الراتبة عن صلاة النافلة التي لها سبب الصحيح أنه غير وارد وأن النهي إنما هو عن إذن فأنت في ضرورة إلى تعلم الشريعة لترفع الجهل عن نفسك ويذكر أن ابن حزم الظاهري المشهور رحمه الله كان سبب طلبه للعلم أنه دخل ذات يوم المسجد في غير وقت النهي فجلس ولم يصلي تحية المسجد فقال له من في المسجد قم فصل ركعتين فقام فصلى ركعتين ثم دخل مرة أخرى بعد العصر فصلى ركعتين فنهاه أهل المسجد وقالوا لا تصلي ركعتين هذا وقت نهي فقال سبحان الله إن جلست قلت قم فصل وإن صليت قلت لا تصلي إذن فأنا في ضرورة إلى العلم
فمن هنا بدأ يطلب العلم، ومنزلته في العلم معروفة لأكثر الحاضرين. وإن كان النهي عن صلاة الراتبة عن صلاة النافلة التي لها سبب، الصحيح أنه غير وارد، وأن النهي إنما هو عن النوافل المطلقة التي لا سبب لها. إذن فأنت في ضرورة إلى تعلم الشريعة لترفع الجهل عن نفسك. ويذكر أن ابن حزم الظاهري المشهور رحمه الله كان سبب طلبه للعلم أنه دخل ذات يوم المسجد في غير وقت النهي، فجلس ولم يصلي تحية المسجد، فقال له من في المسجد قم فصلي ركعتين، فقام فصلى ركعتين، ثم دخل مرة أخرى بعد العصر فصلى ركعتين، فنهاه أهل المسجد وقالوا لا تصلي ركعتين هذا وقت نهي. فقال سبحان الله، إن جلست قلت قم فصل، وإن صليت قلت لا تصلي. إذن فأنا في ضرورة إلى العلم، فمن هنا بدأ يطلب العلم، ومنزلته في العلم معروفة لأكثر الحاضرين. وإن كان النهي عن صلاة الراتبة عن صلاة النافلة التي لها سبب، الصحيح أنه غير وارد، وأن النهي إنما هو عن النوافل المطلقة التي لا سبب لها.